ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስቀድማለን። ከእኔ ይልቅ እኛነትን እያጎለበትን አለመግባባቶችን ተቀራርቦ በመመካከር መፍትሄ ልንሰጥ ይገባል። አፍሪካ የራሷን የጤና ስርዓት ለመገንባት የምታደርገው ጉዞ አህጉር አቀፍ ትብብር ላይ ያተኮረ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የኢትዮጵያ መንግስት ለሰላም የሰጠውን ዋጋ ወደ ጎን ያለው ህገወጡ የህወሓት ቡድን ትግራይን ለሌላ እልቂት ለመዳረግ እየሰራ ነው። ከውጭ የአሜሪካ የህዝብ ተወካዮች ምክር ቤት የ1.15 ትሪሊዮን ዶላር የመከላከያ በጀት አጸደቀ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ ከእናንተ ጋር እስከ 8 ሰዓት ድረስ አብራችሁ ይዘልቃል። አብራችሁን ቆዩ። ተመልካቾች ዛሬ ዜና ኢትዮጵያ ከዚህ ከዋናው ስቱዲዮና የኢትዮጵያ ሀገራዊ ምክክር ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል በጋራ የሚመራ ይሆናል። ከዚህ ከዋናው ስቱዲዮ ነጻነት ፍቅሩ ዜና ኢትዮጵያን እመራለሁ። ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ደግሞ ባልደረባዬ ኤልሻዳይ ወንድማገኝ ዜናዎችን እየመራች ከእናንተ ጋር ቆይታ ታደርጋለች። ቀዳሚ የምናደርገውም ከዛው ከሀገራዊ ምክክር ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ወደ እናንተ የሚደርሱ ዘገባዎችን ይሆናል። ኤልሻዳይ እንዴት ውለሻል? ዜናዎችሽን መቀጠል ትችያለሽ። አመሰግናለሁ ነጻነት። እንዴት ውላችኋል? የተከበራችሁ ተመልካቾቻችን ከጊዜያዊ ስቱዲዮ ከአዲስ ኮንቬንሽን ማዕከል የሀገራዊ ምክክሩን የተመለከቱ ዜናዎች ደግሞ ከዚህ ወደ እናንተ በቀጥታ ስርጭት የምናደርሳችሁ ይሆናል። ዜናዎችን እየመራው ደግሞ ቆይታ ማደርገው ኤልሻዳይ ወንድማገኝ ነኝ። አብራችሁ ሆኑ። ወደ ቀዳሚው አልፋለሁ። ሀገራዊ ምክክሩ አካታችና ህዝባዊ መሰረት ያለው እንዲሆን ካደረጉት ስራዎች መካከል በየአካባቢያቸው ሰላምን በማጽናት የሚታወቁ የሀገር ሽማግሌዎች ተሳታፊ መሆናቸው ነው። አባቶች የሰላም እሴቶችን በማስቀደምና ማህበራዊ ትስስርን በማጠናከር ረገድ ያላቸው ልምድ ወደ ምክክር ጠረጴዛ ይዘው መምጣታቸው ሂደቱ ይበልጥ ስኬታማ እንዲሆን አስችሏል። ብሩክታዊት ተገኝ በምክክሩ ተሳታፊ ከሆኑ ከሀገር ሽማግሌዎች ጋር ቆይታ አድርጋለች። ተከታትለን እንመለስ። አቶ ጀማል ከድር ይባላለሁኝ። የመጣሁበት ከኦሮሚያ ክልል አርሲ ክፍለ ሀገር አሰላ ከተማ ነው። የአባገዳ አባላት እንትነን ጉሚ አቦቲ ገዳ ነው ብለው ያው እዛ ውስጥ ነው ያለሁት። በአሰላ ከተማም ሆነ በሌላም ሰውንም ስናስታርቅ ነው የህይወት ጉዳይ ሁሉ ስናስታርቅ ነበር። ከኔ መሰል ጓደኞቻችን ጋር አባገዳዎች ጋር ሰዓታችን ሰጥተን ነው ህይወታችን ሰጥተን ነው ስናስታርቃቸው ነበር። ሁሉም በዚህ ላይ ተሳትፎ እንዲያደርግ፣ ሁሉም የራሱን ሀሳብ እንዲሰጥ፣ ሁሉም የራሱን ተወካይ
እንዲመርጥ ነው የተደረገ። ያው ከዛ በመነሳት በአጀንዳ አሰባሰብም ሁሉም በየተወከለበት ህብረተሰብ በየቡድኑ ሁሉም ሀሳብ ማስጣት እንደሚችል፣ ሁሉም የራሱን ሀሳብ እንደሚያመናጭ፣ ሁሉም የራሱን አጀንዳ እንደሚያስይዝ በዛ አቅጣጫ ነው ኮሚሽኑ ሄደበት። ከዛ በኋላ ነው ምርጫው ቦርድ ተደርጎ ተመልምሎ ያው ሰው ያሰበውን ይሞላልኛል፣ ይናገርልኛል፣ ያሟላልኛል የነበሩትን ጉድለቶችን በምክሩ ውስጥ ያስይዝልኛል የሚለውን ከሁሉም ቡድን ተመርጠን ነው መጣ ነው። ኢትዮጵያ ከጥንቱም ሲመጣ ያው ሁሉም ሲጋፋ ሁሉም አሁንም ባለው ሁኔታ ቁጭ ብሎ የተማከረበት ቁጭ ብሎ የተወያየበት ቁጭ ብሎ የኔ ቁስል የሱ ቁስል ነው፣ የሱ ችግር የኔ ችግር ነው፣ እሱም ይረዳኛል እኔም እረዳዋለሁ ብሎ የተነጋገረበት ወቅት አልነበር። መማከር ደግሞ ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳቢቴ ከመሪያት እንጂ ብቻ ቢቴ ነው የሚባለው። የተማከረ ግዳር ገዛ፣ ያልተማከረ ወይፈን ገዛ። ወይፈን እንደማይወድ ነው። ስለዚህ ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። ይዞ የነበረ አመለካከት ለውጥ ያመጣል። የአመለካከት ለውጥ ደግሞ የአገር ለውጥ ነው የሚሆነው። እኔ ቤቴ አሁን ወንድ ልጅ ብቻ ካለኝ ሴቶች ከሌሉ ያ ቤት ያምራል። ሴቶች ብቻ ካለኝ ወንድ ከሌለኝ ያ ቤት ያምራል። ከቤተሰብ ጀምሮ ዳይቨርሲቲ ልዩነቱ ይጠቅማል እና በአገር ደረጃም ብንሆን ልዩነታችን ውበታችን የአመዳደቡ ራሱ አካታች መሆኑ ነው። አካታችነትን ነው የሚያመለክተው። ሁሉንም ያሳተፈ ሁሉንም ያካተተ ይሄን ነው እየለመድን ያለ ነው እየተማርን ያለ ነው ለማለት ፈልጌ ነው። ከመገፋፋት ይልቅ መቀራረብን ይመርጣሉ፣ ወዳጅነትን ይመርጣሉ። ሁሉም እኮ ደም በደም አማች ለአማች ነው፣ ቤተሰብ ነው። ሳይታወቅ እየተጣላ ያለ ሳይረዳዳ እየተጣላ ያለ። ስለዚህ ለወደፊቱ አሁን በያዝነው አካሄድ ከሄድንበት አገራችን የልማት የዲሞክራሲ የሰላም አገር ትሆናለች ብዬ ነው የምገምተው። ማድረግም አለብን። ይቻላል ደግሞ የማይቻል ነገር የለም። ተመልሰናል። የተወደዳችሁ ተመልካቾቻችን ሀገራዊ ምክክሩ ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል በቀጥታ ስርጭት ከጊዜያዊ ስቱዲዮ ዜናዎችን ወደ እናንተ እያደረስን ቆይታ እያደረግን አሁንም ዜናዎቻችን ይቀጥላሉ። በሀገራዊ ምክክር ጉባኤ ላይ በዋና 8 አጀንዳዎች ላይ ለተመካካሪዎች ገለጻ ተደርጓል። ይህን ጉዳይ ደግሞ ስትከታተል የነበረችው ባልደረባዊ መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። እንደምን ውለሻል መስከረም? በተለይ ደግሞ በዛሬው ቀን ከተደረጉ ውይይቶች ምሁራኖችን በምን ጉዳይ ላይ ነው ገለጻ ያደረጉት? እስኪ ያለውን ነገር ለተመልካቾቻችን አጋሪልን። አመሰግናለሁ። የሀገራዊ ምክክር ጉባኤ በይፋ ከተጀመረ ጀምሮ በየዕለቱ እንግዲህ የተለያዩ መርሃ ግብሮች እየተካሄዱ ነው የሚገኙት። በዛሬው ዕለትም በተለዩት 8 ዋና ሀገራዊ አጀንዳዎች ላይ ለእያንዳንዱ ቡድን 500 ተመካካሪዎች እንግዲህ ምሁራን ሙያዊ ማብራሪያ ሰጥተዋል ማለት ነው። እንደሚታወቀው የሀገራዊ ምክክር ኮሚሽን ቀደም ሲል የተለያዩ የአጀንዳ ልየታዎችን ሲያደርግ እንዲሁም ደግሞ የተመካካሪዎችን የተሳታፊዎችን ልየታ በሚያደርግበት ጊዜ ከወረዳ እስከ ፌዴራል የተለያዩ የማህበረሰብ ክፍሎችን የማሳተፍ ሲሰራ እንደነበረ የሚታወቅ ነው። ከአርሶ አደር ጀምሮ ልሂቃንን አጠቃላይ ሁሉም የማህበረሰብ ክፍል ድምፁ እንዲወከል ፍላጎቱንና ጥያቄውን ማሰማት እንዲችል አጠቃላይ ሀገራዊ መግባባት ውስጥ ሁሉም ዜጋ የራሱን ድምፅ ማሰማት እንዲችልና ጥያቄዎቹን ማንሳት እንዲችል የማድረግ ስራ ሲሰራ ነበር። በዚህም ሰፊ በሆነ መንገድ አካታች ስራዎች ሲሰሩም ነበረ። ነገር ግን ደግሞ በዚህ የምክክር ጉባኤ ላይ የሚሳተፉት ከአርሶ አደር ጀምሮ እስከ ሊቃን ድረስ ባሉበት ሂደት ውስጥ
ያላቸው የእውቀት ደረጃ የተለያየ መሆን የመጡበት ከተለያዩ አካባቢዎች ከመሆን ጋር በተያያዘ ምሁራን ደግሞ ሙያዊ ማብራሪያ እየሰጡ ነው ማለት ነው። እንግዲህ ቀደም ሲል እየገለጽኩት እንደነበረው በአጠቃላይ በሀገራዊ ምክክር ላይ የተለዩት 8 ዋና ዋና አጀንዳዎች እንደሆኑ ይታወቃል። የሀገር ግንባታ፣ የሃይማኖት ጉዳዮች፣ የሰላምና ሌሎች 8 አጀንዳዎች መሆናቸው ይታወቃል። በእነዚህ ጉዳዮች ላይ ምሁራኑ በዋናነት የሚያደርጉት በቀደም ሲል እየገለጽኩት እንደነበረው በተለያየ የእውቀት ደረጃ ላይ ለሚገኙ ተመካካሪዎች መሰረታዊ የሆነ እውቀት እንዲኖራቸውና መረጃን መሰረት ያደረገ ሕግን መሰረት ያደረገ ዓለም አቀፍ ተሞክሮችን መሰረት ያደረገ ውሳኔዎችን መወሰን እንዲችሉ ሁሉም ለመግባባት የሚያስችል መሰረታዊ እውቀት መያዝ እንዲችሉ በማድረግ ረገድ ሙያዊ ማብራሪያ ነው እየሰጡ የሚገኙት ማለት ነው። በዛሬው ዕለትም እንግዲህ በ8ቱ ዋና ዋና አጀንዳዎች ላይ ምሁራን ማብራሪያ እየሰጡ ነበረ። ምሁራኑም እንግዲህ በእነዚህ ዘርፎች ላይ በተለይ በተመደቡባቸው ዘርፎች ላይ ማለት ነው ረጅም ዓመታትን ያካበተ ልምድ ያላቸው ዶክተሮች፣ ፕሮፌሰሮች የተካተቱበት ነው። እነዚህ ምሁራንም በዋናነት ለነዚህ ተመካካሪዎች ማብራሪያ የሚሰጡት እውቀትን መሰረት ያደረገ ሳይንሳዊ መረጃዎችን መሰረት ያደረገ መሆኑንና ቀጣይም እንግዲህ በሚወሰኑ ውሳኔዎች ላይ ተመካካሪዎች መረጃንና እውቀትን መሰረት አድርገው መወሰን እንዲችሉ ከማድረግ አኳያ ትልቅ እገዛ የሚያደርግላቸው እንደሆነ ነው እንግዲህ እየተመለከትን የነበረው። እኔም እየተዘዋወርኩኝ በነበሩት በ8ቱም ሀገራዊ ጉዳዮች ላይ የነበሩት ማብራሪያዎችስ ምን ይመስላሉ እያልኩኝ የተመለከትኩኝ ነበረ። በዚህም ሂደት እንግዲህ የተመለከትኩትኝ ምሁራን እየሰጡ የነበሩት ሙያዊ ማብራሪያ ለሁሉም ሰው ወይም ደግሞ ለሁሉም ተመካካሪዎች ሊረዱት በሚችሉት መልኩ መሰረታዊ እውቀትን ሊጨብጡበት በሚችሉበት መንገድ እንግዲህ ውሳኔያቸው ላይ የመግባት ወይም ደግሞ እንግዲህ ጫና የማሳደር ጉዳይ ሳይሆን ነገር ግን ደግሞ በምን መልኩ እያንዳንዱ ነገር ላይ መሰረታዊ የሆነ እውቀት ሊኖራቸው ይችላል የሚለውን ነገር ግንዛቤ ሊይዙ ይችላሉ የሚለው ላይ ትኩረት ያደረገ መሆኑን መመልከት ችያለሁ ማለት ነው። ሊቃን እንግዲህ ከዚህም በዘለለ በራሳቸው በዚህ የምክክር ጉባኤ ላይ አንደኛው ተሳታፊ ናቸው። እንግዲህ ቀደም ሲል እየገለጽነው እንደነበረው ይህ የምክክር ጉባኤ ሁሉንም የማህበረሰብ ክፍል ያካተተ እንደመሆኑ ሊቃን በአንድ በኩል ተሳታፊ ሆነው የራሳቸውን አጀንዳ የሚያስመዘግቡበት እንዳለ ሆኖ ደግሞ አጠቃላይ በተያዙት አጀንዳዎች ላይ 8 ዋና ዋና አጀንዳዎች ላይ ተመካካሪዎች መሰረታዊ እውቀት እንዲኖራቸውና በኋላ ላይም ሀገርን በማጽናት ሂደት ውስጥ ይህ መግባባት ትልቅ እድል እንዲፈጥር በማድረግ ረገድ ያለቸውን ሚና እየተጫወቱ ነው የሚገኙት ማለት ነው። ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። በቀጣይ ሌሎች መረጃዎችን የምናደርስ ነው የሚሆነው። ባልደረባዬ መስከረም ቸርነት ለመረጃዎችሽ እጅግ አድርገን ነው የምናመሰግነው። ባለሽበት መልካም ቀን ይሁንልሽ። የተወደዳችሁ ተመልካቾቻችን ከአዲስ ኮንቬንሽን ማዕከል አሁን ዜናዎቻችን ይቀጥላሉ። የሀገራዊ ምክክር መድረክ ውጤታማ የሚሆነው የሁሉም ህብረተሰብ ክፍል ድምፅ ሲካተትና ሙሉ ተሳታፊዎች ሲረጋገጥ ነው። በአሁኑ ወቅት ለሀገራዊ ምክክር ወደ አዲስ አበባ የመጡ ተሳታፊዎች የተሟላ ዝግጅት ተደርጎላቸው ይገኛሉ። በተለይም ደግሞ ለህፃናት እንክብካቤ የሚሆኑ ምቹ ስፍራዎች እንዲሁም የጸሎት ስፍራ ተዘጋጅተዋል። ሰናይት ብራኔ ባለፉት ዓመታት የተፈጠሩ ውስብስብ አለመግባባቶች፣ የፖለቲካ ቁርሾዎችና ልዩነቶች ኢትዮጵያን በእጅጉ ሲፈትኗት ቆይተዋል። ታዲያ እነዚህን ችግሮች ለመፍታት ደግሞ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎች ሲሰሩ ቆይተዋል። ከ4000 በላይ ተመካካሪዎች ለ30 ቀናት ስለ ኢትዮጵያ ሊመክሩ በአንድ ጣሪያ ስር ከትመዋል። ለመሆኑ እንደ ጸሎት ቦታ፣ የልጆች ማቆያ ተቋማት በምን መልኩ ተዘጋጅተዋል? እንመለከታቸዋለን። ሰላም፣ እንዴት ነህ? ደህና ነህ? አለን። እንተዋወቅ። አዳኔ ገበየው እባላለሁ። እዚህ ለሀገራዊ ምክክር ኮሚሽን ለሚመጡት ወላጆች ለተሰብሳቢዎቹ የልጆቻቸው ማቆያ ማዕከል አስተባባሪ ነኝ። ህጻናቶቹ በየእድሜያቸው ከፋፍለን ኬር እያደረግን ነው ያለ ነው። ከ6 ወር በታችና ከ6 ወር በላይ፣ ከ1 ዓመት እስከ 4 ዓመት፣ ከ4 ዓመት በላይ እስከ 18 ዓመት ደግሞ እንደዛ ተከፋፍሎ አለ። ስለዚህ ከ6 ወር በታች ያሉትን አስቀጥ እዚህ ጋር መጀመሪያ ላይ ጫማችን አውቀን የምናስቀምጥበት ነው። ከዚህ ወደዚህ ያሉት ይሄ ወንበር እዚህ ጋር አካባቢ የሚያጠቡት እናቶች የተመቻቸ ነው። እናቶች እዚህ መጥተው ነው የሚያጠቡት። እዚህ ጋር ከዚህ ልጆቻቸው እዚህ ያርፋሉ። እነሱ እዚህ ጋር መጥቶ ከዚህ ልጆቻቸውን ተቀብለው እዚህ ጋር ያጠባሉ። ይህንን ይመስላል እንግዲህ ይሄ ከ6 ወር በላይ የሚቆዩበት ነው። ይሄኛው ደግሞ ከ6 ወር በታች ያሉት የሚንከባከቡበት ቦታ ነው። ተኝተዋል። እንዳረብሻቸው እንግዲህ
ይሄኛው ክፍል ከ1 ዓመትና ከዛ በላይ እስከ 4 ዓመት ያሉት ህፃናቶች የምናንከባክብበት ክፍል ነው። ሚላት ይባላል። ሀገር ደግሞ ለታላቅ ጥሪ ወላጆችን ጠርታለች። እነዚህ ልጆች ብዙ እንክብካቤ የሚፈልጉ ልጆች ናቸው። ዛሬ ላይ እንደዚህ አይነት ቦታ ተዘጋጅቶላቸው እናንተ ይዛችሁ እነሱ ደግሞ እዛ ስለ ሀገር ትልቁን ነገር እየመከሩ ነውና እንደዚህ አይነት ነገር መመቻቸቱ ምን አይነት ጠቀሜታ ያስገኛል ብለሽ ታስቢያለሽ? እናት ልጇን ቁጭ አድርጋ እሷም የራሷን አስተዋጽኦ እንድታደርግ ቤት ውስጥ ልትሆን ትችላለች። ሀሳቧ ሊሰረቅ ይችል ነበር እንደዚህ አይነት ነገር ባይዘጋጅ ኖሮ። ስለዚህ እሷን አስተዋጽኦ እንድታበረክት ያደርጋል ማለት ነው። ተመልካቾቻችን የሀገራዊ ምክክር በሚደረግበት የኮንቬንሽን ሴንተር ሃይማኖታዊ ክዋኔዎች የሚፈጸሙባቸው የሰላት እንዲሁም ደግሞ የጸሎት ቦታዎች ተዘጋጅቷል። ከጀርባ የምትመለከቷቸው ድንኳኖች የሙስሊም እህት ወንድሞቻችን ሰላት የሚያደርጉባቸው ቦታዎች ናቸው። እነሱን ደግሞ እንመለከታለን። ሰላም ነው? ሰላም ነው። ጥሩ ነው። ማን ይባላሉ? ከየት አካባቢ ነው የመጡት? ሀጂ ቃባቶ ደግሞ ይባላል። የመጣ ኦሮሚያ ክልላዊ መንግስት ምዕራብ አርሲ ዞን ስራሮ ወረዳ ከዛ ነው መጣኝ። መልካም። እንግዲህ ለሀገራዊ ምክክሩ ነው ከዛ ድረስ የመጡትና በምክክር በአንድ ወር ቆይታችሁ ደግሞ ሃይማኖታዊ ተግባራትን የምታከናውኑባቸው እንደዚህ አይነት የሰላት ቦታ ተዘጋጅቷል። እንዴት ነው ጥቅሙ? እንዴት ይገልጹታል? እንደዚህ ድሮ ይሄ ካለ ምንም ግጭት የለም። እንደዚህ ሁሉም ሃይማኖት መከበር ካለ አሁን ድሮ የሙስሊም ሃይማኖት ትንሽ ዝቅ ይላል የድሮ መንግስታት። አሁን ምክክር ማለት ይሄ ነው ዋና ራሱ ምክክር ነው። ይሄ ትሰግዳለ ወይ ምግብ ምንድነው ሻይ ምንድነው እንዴት ነው ቢባል ምክክር ከዚህ ነው መጀመሩ። መልካም አመሰግናለሁ። አንቺም አመሰግናለሁ። ገለቶማ ሆራቡላ በየአካባቢያቸው የግል ጉዳያቸውን በመተው ትልቋን ኢትዮጵያ በማስቀደም ከየአካባቢያቸው ተሰባስበው ስለ ኢትዮጵያ እየመከሩ የሚገኙ ተመካካሪዎች ያስፈልጓቸዋል ተብሎ የሚጠበቁ የጸሎት ቦታዎችና እንዲሁም ደግሞ ልጆቻቸውን ይዘው የመጡ እናቶች ልጆቻቸውን የሚያስቀምጡባቸው የልጆች ማቆያ ወይም ዴይኬር በምክክር በሚደረግበት በኮንቬንሽን ሴንተር ተሟልቶ አገልግሎትን እያገኙ ነው። ሀገራዊ ምክክሩ ከግጭት አዙሪት ወጥተን ብሔራዊ መግባባት ሊፈጥር እንደሚችል ተስፋን ጥለንበታል ሲሉ ተመካካሪዎቹ ገልጸዋል። የተመካካሪዎቹን አስተያየት ደግሞ እንደሚከተለው እንከታተል። ትግራይ ያነሱትም በኢትዮጵያ ውስጥ ያሉ በውጭም በውስጥም ይህንን ተቀብለው ወደ ሰላም ቢመጡ በጣም ይጠቅማል። ጠላት እየተባባል መገዳደል ጠላቶቻችን የውጭ ጠላት ነው እንጂ እርስ በራስ ሲቪል ወር ነው የግል የጋራ የኢትዮጵያኖችን እንደምታውቁት በእውነቱ በጣም ጥሩ ሁኔታ ነው። ይሄ እንግዲህ እንደተነገረው በኢትዮጵያ ውስጥ መጀመሪያ ነውና ይሄ አሁን ያለውን ሁኔታ ሁሉ ግጭት ማንኛውም ነገር የሚያስወግድ በመሆኑ በጣም በጥሩ ሁኔታ እየተካሄደ ስለሆነ እንደሚሳካ ተስፋ አድርጋለሁ። ለእኔ የተሰማኝ አንደኛ እኔን የደረሰኝ ድርሻ ስለ ሀገር መገንባት ነው። ስለ ሀገር ኑሬናል። ከ1928 ዓ.ም ጀምሮ በሰራዊቱ ውስጥ ነው ያለው። ስለ ሀገር ሲባል እንደ ግሌ ማለት ነው። ይሄ ሲደርሰኝ በደስታ ነው የተቀበልኩት። ሀገራችን ውስጥ ብሔር ብሔረሰቦች በተካተተበት ከታችኛው እስከ ላይ ድረስ በዚህ ሁኔታ በመደረጉ ከፍተኛ የሆነ ደስታ ነው የተሰማው። ለዘመናት የህዝብ ጥያቄ ይዘን በትጥቅም በሰላማዊም ስንታገልባቸው የነበሩ መሰረታዊ የሚባሉ የህዝብ ጥያቄዎችን አጀንዳ በማሰባሰብ ሂደቱ የምክክር ኮሚሽኑ ተቀብሎናል። በዚህም በጣም ደስተኛ ነን። እንደሚታወቀው በእኛ ሀገር ውስጥ የፖለቲካ ልዩነቶቻችንን፣ የፖለቲካ ቁርሾችን፣ የፖለቲካ ቅራኔዎቻችን የምንፈታበት መንገድ ጦርነት፣ ግጭት ነው የነበረ። ይሄ ደግሞ አውዳሚ ነው። በየትኛውም መንገድ ቢሆን ሀገርን አሸናፊ የሚያደርግ አልነበረም። አሁን ግን ይሄ ምክክር ኮሚሽን ይዞት የመጣው መንገድ አዲስ መንገድ፣ ያልተጀመረ አዲስ ምዕራፍ ነው። ይሄም ለሀገራችን ትልቅ ተስፋ፣ ትልቅ እድል ይዞ የመጣ ነው። እውነት ለመናገር ሌላ ሀገራዊ ምክክር ኮሚሽን ያለፉ ሀገሮችን ተሞክሮ ለማየት ሞክሬያለሁና የኢትዮጵያ ሀገራዊ ምክክር ኮሚሽን ለየት የሚያደርገው ኮሚሽነሮች ማለት ነው ከሀገር ውስጥ እስከ ገጠር በጣም የሚገርምሽ ጥይት ሁሉ እየተተኮሰባቸው
አልተካተትንም እንዳይሉ ማንኛውም የማህበረሰብ ክፍል እስከ ገጠር በፈረስም በግርም ሂደው አካታች በሆነ መልኩ ሰውን አወያይተው አጀንዳውን አሰባስበው ማሰባሰብ ብቻ ሳይሆን ማህበረሰቡ የወከላቸውን ሰዎች እዚህ እንደምታዩ 4000 ባንድ ጣራ ላይ ሰብስበው ያለምንም ገደብ ማለት ነው ሐሳባቸውን አንሸራሽረው ይሄ ስኬታማ እንዲሆን ብዙ ርቀት ሂደዋል። ይሄን ደግሞ 4000 እዚህ ይሁን እንጂ መላ ኢትዮጵያና ትውልደ ኢትዮጵያውያን ደግሞ በጸሎትም እያገዘው ነው። ለምን እንደምታውቂው ኢትዮጵያ ውስጥ 50-60 ዓመት በመሳሪያ ነው ሁሉን ነገር ስንሞክር የነበረው። አሁን ግን በተለየ መልኩ ባልተሞከረ መልኩ እንደዚህ በምክክር ችግሮችን ለመፍታት እንደዚህ መጀመሩ ቀላል ነገር ስላልሆነ ሁሉም ኢትዮጵያዊ ይሄን ሀገራዊ ምክክር በሰላም ተጠናቆ አውትካሙ ጥሩ እንዲሆን በጸሎት እንዲያግዙ እንቀጥላለን። የተወደዳችሁ ተመልካቾቻችን ዜናዎቻችን ይቀጥላሉ። ሀገራዊ ምክክር ጉባኤው በስኬት መከናወን መቀጠሉን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ከተለያዩ ቡድኖች ጋር ተከፋፍሎ ሲካሄድ የነበረው ውይይት በዛሬው ዕለትም ቀጥሏል። ሁላችሁም እንዳስተዋላችሁት የኢትዮጵያ ሀገራዊ ምክክር እጅግ በጣም በጥሩ ሁኔታ እየተካሄደ ነው። ከሐምሌ 8 ከመክፈቻው ጀምሮ እንግዲህ አንዴ 500 በተለይ ደግሞ አሁን ከሐምሌ 13 ጀምሮ 50 ላይ ተከፋፍለው ከ50 ደግሞ ወደ 10 ቡድን ላይ ሆነው የመጀመሪያው የሀሳብ ማመንጨትና ማጠናቀር ሂደትን ሲያካሂዱ ቆይተዋል። ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የከረመው የዋሉት እስካሁን ድረስ ያረፈዱት። የሚቀርቡላቸው ምንድነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። አሁን ከሰዓት በኋላ ደግሞ በጠዋት በቀረቡት ላይ ጥያቄዎቻቸውን እና መልሶችን ያገኛሉ። ጥያቄዎቻቸውን ይሰጣሉ፣ መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው። እስካሁን ድረስ የቆየ ነው። በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። የተለያዩ የሚኒስትሪም ሚዲያዎች የምክክሩን ሂደት ለሕዝብ መረጃ የሚያደርሱበት መንገድ በጥሩ ሁኔታ መሆኑን ደግሞ ዋና ኮሚሽነሩ ገልጸዋል። ይሁን እንጂ ከማህበራዊ ሚዲያ ጋር ደግሞ ያለው ጥንቃቄ ሊደረግበት እንደሚችል ዋና ኮሚሽነሩ ገለጻ አድርገውበታል። አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚለጠፉ ልጥፎችን እናያለን። እንግዲህ በተለይ ከዚህ ውስጥ ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናቅረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሀሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። ስለዚህ እንዳልኳችሁ በየቀኑ ማንወጣው ስራዎች ትንሽ ጠርቀም እስኪሉ ለእናንተም የተሻለ ማብራሪያ ለመስጠት ነው። እንግዲህ እስካሁን አሰራራችን ይህንን መግለጫ በየቀኑ ዋና ኮሚሽነሩ እየወጣ እንዲሰጥ ይደረጋል። ዋና ኮሚሽነሩ መስጠት ካልቻለ ምክትል ዋና ኮሚሽነሯ ይመጣሉ።
ከዛ ደግሞ ካለፈ የዚህን ፒላር እያስተባበሩ ያሉት የሚዲያና የኮሚኒኬሽን ፒላር አስተባባሪ ኮሚሽነሮች እንዲሰጧቸው ይደረጋል። ስለዚህ በአንድ መስመር ያደረግነው በምክንያት ነው። ያው እናንተም ይገባቸዋል። ለምን ብዙ መስመሮችን ከፈቀድን እንግዲህ ያልተባሉ ያልተሄደባቸውም ነገሮች በስሜትም ጭምር ሊወጡ ስለሚችሉ ጥንቃቄ ማድረግ ስላለብን ሀገራዊ ችግሮችን ለመቅረፍ ሀገራዊ ምክክሩ ወቅታዊና ጊዜውን የሚጠይቀው የመፍትሄ አማራጭ ነው ሲሉ የሐረር ከተማ ነዋሪዎች ተናገሩ። ልዩነቶችን በሀሳብ ጠረጴዛ ላይ አምጥቶ የመወያየት ባህልን ማሳደግ ለሀገር ሕልውናና ዘላቂ ሰላምን ለማረጋገጥ ተመራጭ መንገድ መሆኑን አንስተዋል። ቴዎድሮስ ታደሰ ልዩነቶችን ወደ ጠረጴዛ በማምጣት የመወያየት ባህል የአንድን ማህበረሰብ የፖለቲካ ንቃትና የስልጣኔ ደረጃ የሚያሳይ ቀዳሚ መለኪያ ነው። በኢትዮጵያ ወቅታዊ ሁኔታ ውስጥም ይህንን የምክክር ስነ ልቦና ማዳበር የቅንጦት ሳይሆን የህልውና ጉዳይ ሆኖ በመገኘቱ ሁሉን ያሳተፈ ሀገራዊ ምክክር በመካሄድ ላይ ይገኛል። ይህንን ተጨባጭ እውነት የሚያነሱት የሐረር ከተማ ነዋሪዎችም አሁን ላይ እየተከናወነ የሚገኘው ሀገራዊ ምክክር እጅግ ወቅታዊና የሀገሪቱን ዘላቂ ዕጣ ፈንታ ለመወሰን የሚረዳ መሰረታዊ ምሰሶ መሆኑን ይገልጻሉ። ችግሮቻችንን ሌሎች ሰዎች ሳይሆኑ ፈቱልን እኛው በራሳችን መጀመሪያ ችግሮቻችን ምንድናቸው የሚለውን ነገር መለየት ለዛ ደግሞ ችግሮቻችን ምን አይነት መፍትሄ መስጠት አለብን የምንለው እኛው ራሳችን ስለሆነ ሌላ ባዕድ ሳይሆን እኛው ራሳችን ብንፈታው ሌሎችንም በማህበረሰቡ ለምሳሌ የሚያሳምኑ ሰዎች የሃይማኖት አባቶች ትልልቅ ሰዎች ስለዚህ ይሄ በጣም ጥሩ ነው ይበል የሚል ነው። የበለጠ ደግሞ ወደ ውጤቱ ሲገባ ደግሞ የተሻለች ሀገር የምንገነባበት ሁኔታ ይሆናል። ተቀራርበን ተመካክረን ያለውን ችግር ሁሉም ባህል አለው፣ እምነት አለው፣ ወግ አለው። በዛ መሰረት መመካከሩ ትልቅ ትሩፋት አለው ብዬ ነው ማስበው። በአገሪቱ የፖለቲካ ታሪክ ውስጥ የተለያዩ አለመግባባቶችና የሀሳብ መነቃቀፎች በሰለጠነ መንገድ ባለመስተናገዳቸው ህዝቦች ወደ አስከፊ ግጭትና እልህ አስጨራሽ ጦርነቶች ውስጥ እንዲገቡ ማድረጋቸው አይዘነጋም። ይህ የታሪክ ጠባሳ ያስከተለው ኪሳራም ዛሬ ላይ ትልቅ ትምህርት ሊሆን የሚገባ ነው። ጦርነትማ ውድቀት፣ ድህነት ወደኋላ ለማኝ ነው ያደረገን። ስለዚህ ከጦርነት ምንም ያገኘነው ትርፍ የለም። ስለዚህ በሰከነ መንገድ ነገሮችን አይተን የተሻለች ሀገር ነገ ትውልዶች የሚያድጉበት የተሻለች ኢትዮጵያ ውድቀትን ነው ያተረፍነውና የተሻሉ ኢንፍራስትራክቸሮችን እነዚህን ነገሮችን ሁሉ ማምጣት የቻልነው በውይይት ስለሆነ ይሄ ይበል የሚያሳይ ነገር ነው። ታሪክ ራሱን እንዳይደግምና በጦርነት ሳቢያ የትውልድ እልቂት ፍጻሜ እንዲያገኝ አሁን ላይ የሀሳብ የበላይነትን ለማረጋገጥ ሲባል ከሚገባ የጦርነት አባዜ መላቀቅ ግድ ይላል። በማናቸው ምክንያቶች ወደ ጦርነት ከመግባት ይልቅ የጠረጴዛ ዙሪያ ውይይትና የሰላም ባህልን ማስቀደም ትልቅ ብልህነት ነው። አንዱ ጋር ያለው ሀሳብና አንዱ ጋር ያለው ሀሳብ የተለያየ ስለሆነ አንዱ ጋር ያለውን ሀሳብ ወደ አንዱ ጋር ሼር እያደረገ ያለውን ችግርም ወደ መፍትሄ ይቀመጣል ማለት ነው። ለትንሹም ለትልቁም ይሄ ጠመንጃ መማዘዝ ጦርነት ምን ውስጥ ከመግባት በዲፕሎማሲ መንገድ ምንድነው ብሎ ቁጭ ብሎ በሰከነ መንገድ ማየቱ በጣም እጅግ በጣም ጥሩ ነው። በአሁኑ ወቅት በአገር አቀፍ ደረጃ በሂደት ላይ የሚገኘው ሀገራዊ ምክክር የህዝቦችን የዘመናት ሮሮ የሚመልስና የጸና ሰላምን የሚዘራ እንዲሆን የብዙዎች ጸሎትና ተስፋም ነው። ከዚህ ታላቅ መድረክ የሚወጣው ውጤትም የሀገሪቱን ሁለንተና የልማት ጉዞ እንደሚያፋጥነው ይታመናል። አጀንዳዎቹ ሁሉም ያለው ሀሳብ አቅርቦ ነው የሚወያዩ ማለት ነው። ያለው ሀሳብ ሁሉም የተለያየ ሀሳብ አለ። ያ ሀሳብ አንድ ላይ አምጥቶ ነው የሚወያዩ ማለት ነው። ስለዚህ መፍትሄ ያመጣል ወይም ለሀገር ሰላም ያመጣል ብዬ አስባለሁ። ይሄ ሀገራዊ ምክክር መቀጠል አለበት። እንደዚህ አይነት መሰል ባህል ነገሮች መዳበር አለባቸው። ወጣቱ ትውልድም ተተኪ ትውልድም ይህንን ነገር በደንብ አውቆት ምን ጥቅም እንዳለው አሳይቶን ማለፍ ነው ያለበት። ኢትዮጵያ ሰላም ነች የሚባልበት ደረጃ ያደርሷል ብዬ ነው ማስበው። ማህበረሰባዊ መስተጋብርን በሚያድሱ የይቅርታና የጋራ መግባባት እሴቶችን በሚያጎለብቱ የምክክር ባህሎች ላይ በትኩረት መስራት የነገዋን ጠንካራ ኢትዮጵያ ለመገንባት ዋነኛው መሰረት ነው። ትላንታችን በብዙ መልካም እሴቶች የተገነባና የተሳሰረ የጠበቀ ነው። የመጣንበት መንገድ ከእኔነት ይልቅ እኛነትን ሲያጎለብትና ሲያጠናክርም ደግሞ መጥቷል። ማዕድ ማጋራት ባህላችን ግጭት ሲያጋጥመን ደግሞ እየተነጋገርንና እየተመካከርን መፍትሄ እየሰጠን መተናል። የዛሬዋን ነፃነቷን የተረጋገጠ ኢትዮጵያ መሰረቷ ትላንት ነው። አልጋነሽ ተካ ተጨማሪ ይዛለች።
ለዘመናት በትውልድ ቅብብሎሽ ዛሬ ላይ ያደረስናቸው ባህላዊ እሴቶቻችን የአብሮነት ቋጠሯችን በቀላሉ እንዳይፈታና የገነባነው አንድነት እንደዋዛ ደራሽ በሆኑ ችግሮች እንዳይናድ ያስቀመጡት ጠንካራ እሴት በቀላሉ የሚገለጽ አይደለም። በኢትዮጵያ አራቱ ማዕዘናት በተዘረጋው መልክዓ ምድር የሚኖረው ማህበረሰብ ቋንቋው፣ የፊት ገጽታ ቀለሙ፣ ባህላዊ አኗኗሩና ሃይማኖቱ ይለያይ እንጂ ማንነቱ ግን ኢትዮጵያዊ ነው። የኢትዮጵያ የታሪክ ድርሳናት ገጾችን ብንገልጥ ከአድማስ እስከ አድማስ ከደጋው እስከ ቆላው የሚተርኩት አንድ ታላቅ እውነት አለ። የዚች ምድር ህዝቦች አብሮነት በትዕዛዝ የተሰፋ ወይም በድንገት የተገነባ አይደለም። ይልቁንም በጥንታዊ የወግና የባህል ድሮች በትውልዶች ማህበራዊ ትስስር የተሸመነ ነው። ጋብቻ ድንበርና ብሔር ሳይገድበው ደምን ከደም ቤተሰብን ከቤተሰብ አዋህዶ አብሮነታችንን አጽንቷል። የንግዱ ዘርፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባሉ የንግድ መስመሮች ላይ ህዝቦችን እርስ በርስ አገናኝቷል። ማህበራዊ ትስስሩ ደስታና ሀዘንን በጋራ የመካፈል ወጉ ደግሞ የኢትዮጵያውያንን አንድነት እንደ አለት አጠንክሮ ለዘመናት አሻግሮታል። የዚህ ህዝብ አብሮነት በሰላም ጊዜ ብቻ የተፈተነ አልነበረም። በየዘመናቱ የሀገራችንን ሉዓላዊነትና የህዝቦቿን ነጻነት ለማስደፈር የባዕዳን ወረራዎች በተቃጡ ጊዜ ያ በጋብቻና በንግድ የተሳሰረው ህዝብ በአንድ ቃል በአንድ መስመር እንዲሰለፍ አድርገውታል። እስከ ዘመናዊ የሉዓላዊነት ማስከበር ተጋድሎች ኢትዮጵያውያን የባዕዳንን ወረራ በጋራ ደረታቸውን ሰጥተዋል። አንድ ስለሆን እኮ ነው ጣሊያንን ማሸነፍ የቻልነው። አንድ ባንሆንማ ጣሊያን አናሸንፍም። በዛ በመጣበት ዘመን በጥጥቅም በምኑ በመሳሪያም በጣም ዘመናዊ በሆነ መሳሪያ ነው ኢትዮጵያን ሊገዛ የመጣው። አሁን አንድ ስለሆን አንድ ኢትዮጵያ ከዚህ ከጋምቤላ ከየትም ሄደው ነው ወደ ሰሜን ሄደው ነው። አሁን ነው ባላንጉ አሉ አድዋ ሙዚየም ላይ ፒክቸራቸው የተቀመጠ እሱ አኝዋክ ነው፣ የጋምቤላ ሰው ነው። ከዚህ ድረስ ሄደው አድዋ ድረስ ሄደው አድዋ ላይ የመላው የዓለም ጥቁር ህዝብ ኩራት የሆነውን የአድዋ ድል የተቀዳጀነው ኢትዮጵያውያን ማንነታችን በሌሎች አፍሪካውያን ወንድሞቻችን ላይ የወደቀውን የግዞት ቀንበር የሚሸከም ጫንቃ ስላልነበረን ይልቁንም እምቢ ለሀገሬ እምቢ ለነጻነት የሚል ወኔና ጥንካሬን የተላበሰ ትውልድ የፈጠረ ሆኗል። አድዋን ጨምሮ ኢትዮጵያ የተቀዳጀቻቸው ድሎች ስንተባበርና ስንመካከር ሁሉን ማሸነፍ እንደምንችልም ማሳያዎቻችን ናቸው። ይሁንና ግን እንደ ሀገር እዚህም እዚያም የሚፈጠሩ ችግሮች በኢትዮጵያ የብልጽግና መንገድ ላይ የተደቀኑ ፈተናዎች መሆናቸው አልቀረም። ፈተናዎቹን ለመሻገር ደግሞ በአብሮነት ተቀራርቦ መነጋገር፣ መደማመጥና መስማማት አማራጭ የሌላቸው ምርጫዎቻችን ናቸው። መውጣት የምንችለው በዳያሎግ ነው። አገር ሽማግሌ፣ የሃይማኖት አባቶች እነሱ የተሳተፉበትን ንግግሮች፣ ስብሰባዎች መደረግ አለባቸው። ችግሩ በሰላም ለመፍታት ማለት ነው። ችግሮች አንድ ላይ ሀገራችንን አንድ ሆና እንድንቀጥል በዳያሎግ በጠረጴዛ ዙሪያ ንግግሮች በመተባበር እነዚህ ችግሮች ማስወገድ ይቻላል። በጠረጴዛ ዙሪያ ንግግሮች በጦርነት ሳይሆን በጠረጴዛ ዙሪያ ንግግሮች፣ ስብሰባዎች እነዚህ ችግሮች እንትን ማለት ይቻላል። ጥንካሬያችን ያለው በብዝሃነታችን ውስጥ ባለው ጥልቅ ትስስር ነው። ትላንት አባቶቻችንና እናቶቻችን በጥበብ ያቆዩት አብሮነት፣ በደም ያስከበሩት ሀገራዊ ክብር የዛሬው ትውልድ መመሪያና የወደፊት መንገድ ነው። ምክንያቱም ኢትዮጵያ በትስስር የተገነባች በጋራ መስዋዕትነት የጸናች የነጻነት መኖሪያ በመሆኗ ነው። የተወደዳችሁ ተመልካቾቻችን የሀገራዊ ምክክሩ ከሚካሄድበት አዲስ ኮንቬንሽን ዓለም አቀፍ ማዕከል ውስጥ ተገኝተን በተለይም ደግሞ የሀገራዊ ምክክር ኮሚሽኑ ያለበትን የምክክር ጉባኤ ባለበት ቦታ ላይ የተለያዩ ዜናዎችን ወደ እናንተ አድርሰናል። ከኛ ጋር ስለነበራችሁ እናመሰግናለን። ከዚሁ ደግሞ ዜናውን ስመራ ቆይታ ያደረግኩት ኤልሻዳይ ወንድም አገኝ ነበርኩኝ። ወደ ዋናው ስቱዲዮ ልምራችሁ። ነጻነት መቀጠል ትችላለሽ። ኤልሻዳይ ወንድም አገኝ ስለ ቆይታሽ እናመሰግናለን። ዲያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። መገናኘት የሚባለው ነገር በረከት አለው እየተባለ ያደኩ ነኝ። አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ ሰላምን ለመገንባት ነው ዛሬ ላይ የተሰበሰብነው። ምክክር ክርክር አይደለም። ምክክር ለቀጣይ ትውልድ ሰላምን፣ ፍቅርን፣ እድገትን፣ ሀገር ወዳድነትን የሚያሳይ ስለሆነ በመነጋገር የተሻለ ሀሳብ በመያዝ ሁሉንም ሰው በሚያግባባ መልኩ ሀገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ
አዲስ ተስፋ እጠብቃለሁ። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች የኢትዮጵያ ቴሌቪዥን ላይ ትገኛላችሁ። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን ደግሞ አሁን እናልፋለን። አፍሪካ የራሷን የጤና ስርዓት ለመገንባት የምታደርገው ጉዞ በራሷ አቅምና በቴክኖሎጂ የሚደገፍ እንዲሁም አህጉር አቀፍ ትብብር ላይ ያተኮረ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። ሀምራዊት ብርሃኑ እንደሚከተለው ታቀርበዋለች። የአፍሪካ ሀገራት ጥገኛ ያልሆነ ጠንካራና ዘላቂ የሆነ የራሳቸውን የጤና ስርዓት ለመገንባት በሀገር አቀፍና በክፍለ አህጉር ደረጃ ስራዎች እየተሰሩ ናቸው። የመድኃኒትና የሕክምና ቁሳቁስ ምርትን በሀገር ውስጥ ማሳደግ፣ ተቋማዊ አቅምንና የቁጥጥር ስርዓትን ማጠናከር፣ ሁለንተናዊ የጤና ሽፋንና የፋይናንስ ምንጭ፣ የዲጂታል ጤናና የቴክኖሎጂ አጠቃቀምን በማጠናከር በጤናው ዘርፍ ራስን ለመቻል እየተወሰዱ ያሉ እርምጃዎች ናቸው። በኢትዮጵያ በጤናው ዘርፍ ራስን ለመቻል ከ2/3 በላይ የሚሆነው የጤና ወጪ በሀገር ውስጥ የመንግስትና የካፒታል ምንጮች ይሸፈናል። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከ70 በመቶ በላይ የሚሆነው የዓለም አቀፍ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረበት ዘመን ማብቃቱን ነው የገለጹት። ለ10 ዓመታት ከዓለም አቀፍ የልማት እርዳታ ውስጥ 70 በመቶ የሚሆነው ከለጋሾች የሚመጣ ነበር። ያ ዘመን ለአፍሪካ አብቅቷል። ውጤቱም ፈጣን ነው። በብዙ የውጭ አጋሮች አጠቃላይ የጤና ወጪን ከ1/5 በላይ ፋይናንስ አድርገዋል። ይህ ከባድ ፈተና ቢሆንም በተመሳሳይ ጊዜ ግን ትልቅ እድል ነው። ምክትል ጠቅላይ ሚኒስትሩ አክለውም ሁለተኛ ደረጃ ዜጎችን ካልተጠበቀ የሕክምና ወጪ ለመጠበቅ የማህበረሰብ አቀፍ የጤና መድን ተጠቃሚ በማድረግ አገልግሎቱን በከፍተኛ ደረጃ ያሳደገ ሞዴል መሆኑን ተናግረዋል። ቤተሰቦችን ከከባድ የጤና ወጪዎች መጠበቅ አለብን። በ2011 ዓ.ም ኢትዮጵያ የማህበረሰብ አቀፍ የጤና መድን አሰራርን ጀመረች። ዛሬ መርሃ ግብሩ በገጠርም ሆነ በከተማ አካባቢዎች 65 ሚሊዮን የሚጠጉ ሰዎችን ተደራሽ ያደርጋል። ውጤቶቹ በራሳቸው የሚናገሩ ናቸው። ከኪስ የሚወጣው ወጪ በ1/3 ቀንሷል። ተጠቃሚዎች ያልተመዘገቡበት ካሉበት ሁኔታ በ36 በመቶ ገደማ የውጭ የጤና አገልግሎቶችን የመጠቀም እድላቸው ሰፊ ነው። ይህ ተግባር ሞዴል ሲሆን በመላው አፍሪካ ሊሰፋ እንደሚችል አምናለሁ። አፍሪካ የራሷን የጤና ስርዓት በራሷ አቅም ለመገንባት የሚያስችል እውቀት፣ ተቋማትና ተሞክሮ ያላት መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ ኢትዮጵያ ከአፍሪካ ህብረትና ከአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት ገልጸዋል። በሌላ በኩል የአፍሪካ ልማትና የእድገት ግቦችን ለማሳካት የአባል ሀገራት የተቀናጀ ጥረትና ቁርጠኝነት ወሳኝ ነው አሉ የአፍሪካ ህብረት ሊቀመንበር ኢቫሪስቴ ኒዳዬ ሽምዬ። የአፍሪካ ህብረት የጤና ዘርፍ የመሪዎች ልዩ ጉባኤ በጋና አክራ ተካሂዷል። ተስፋዬ ጫኔ ተጨማሪ ዘገባ አለው። የአፍሪካ ህብረት የመሪዎች የጤና ዘርፍ ልዩ ጉባኤ በጋና አክራ ተካሂዷል። የአፍሪካ ህብረት የወቅቱ ሊቀመንበርና የቡሩንዲው ፕሬዝዳንት ኤቨርስቲ ኒዳሽማይ በመድረኩ ሲናገሩ የአህጉሪቷን የረጅም ጊዜ የልማትና የእድገት ግቦችን ለማሳካት የአባል ሀገራት የተቀናጀ ጥረትና ቁርጠኝነት አስፈላጊ ስለመሆኑ ጠቁመዋል።
is against another kind of oppressor. እንደ የአፍሪካ ህብረት ሊቀመንበርነቴ ሁሉም አባል ሀገራት የአክራውን ድንጋጌ ወይም አክራ ዲክላሬሽን አህጉራዊ አዲስ ድንጋጌ አድርገው እንዲቀበሉት ጥሬን ማቅረብ ወዳለሁ። ይህም የአፍሪካን የፍኖተ ካርታ በ2030 እና ከዚያም በላይ ለመተግበር ያለመ ነው። በ2030 የአፍሪካ ህብረትን የፍኖተ ካርታ ትግበራን አጠናክረን በጋራ እንስራበት። በአንድነት በመሆን የምንፈልጋትን አፍሪካን ገንባ። የጋናው ፕሬዝዳንት ጆን ድራማኒ ማሃማ በበኩላቸው ይህ አህጉራዊ የጤናና ማህበራዊ ፍትህ አጀንዳዎችን ለማሳካት ማዕከል ያደረገ ጥሪ አህጉሪቷ የሚገጥሟትን ወረርሽኞችን በጋራ ትግል ለማሸነፍ አስፈላጊነቱ ጎልቶ የታየበት ስለመሆኑ ጠቁመዋል። በተለይም በእናቶችና ህጻናት ላይ የሚደርሰውን ማህበራዊ ጉዳት ለማስቆም የአባል ሀገራት የተቀናጀ ቁርጠኝነትና ሰብአዊ አጋርነት ወሳኝ ስለመሆኑ ማጽንኦት ሰጥተው ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው አፍሪካ የህዝቧን ጤናማነት ለማረጋገጥ ከሌሎች የምትጠብቀውን ድጋፍ በራሷ አቅም ማሳካት እንደሚገባ አንስተዋል። An Africa that depends on others to protect the health of its populations. የህዝባችንን ጤና ለመጠበቅ በሌሎች ላይ የምትመካ አፍሪካ ሙሉ ሉዓላዊነት አለኝ ልትል አትችልም። ዓላማችን ሙሉ ኃላፊነትን በመውሰድ በራስ መተማመንን መፈለግ ነው። በሁሉም ዘርፎች ቀና ብላ የምትቆም አህጉርን የምናልመውም በዚሁ ምክንያት ነው። የአፍሪካ አህጉር በራሷ መድነት ስትራመድ ምን ያህል ታላቅ ነገርን ማሳካት እንደምትችል የራሷ ታሪክ ማሳያ እንደሚሆን የተናገሩት ደግሞ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ናቸው። Africa's own history has shown በሁሉም ዘርፎች በኩራትና በከፍታ የሚቆም አህጉርን የምናልምበት ምክንያት ይህ ነው። የአፍሪካ አህጉር በራሷ መሪነት ስትራመድ ምን ያህል ታላቅ ነገር ማሳካት እንደሚቻል የገዛ ታሪኳ ለዓለም አሳይቷል። የዚህ አህጉር የጤና አቅጣጫ ለትውልዶች ለመቀየር የሚያስችል የፍኖተ ካርታ ማስረጃና ስልጣን በእጃቸው ይገኛል። የዓለም ጤና ድርጅት በዚህ መንገድ ላይ በእያንዳንዱ እርምጃ ከጎናቸው ይሆናል። አፍሪካ ይህንን ለማሳካት በምታደርገው ጥረት የዓለም የጤና ድርጅት ከጎናቸው እንደሚቆሙ በመድረኩ ላይ ተነስቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሸገር ከተማ አስተዳደር የምግብ ሉዓላዊነትን ለማረጋገጥና የግብርና ምርታማነትን ለማሳደግ የሚደረገው እንቅስቃሴ አካል የሆነ የአንድ ቀን የዘመቻ ስራ በ34 ሄክታር መሬት ላይ ተካሂዷል። በዚህ የክረምት ወቅት በከተማ አስተዳደሩ አጠቃላይ 11236 ሄክታር መሬት በክረምት ክላስተር ልማት ለመሸፈንም ታቅዷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ልሰጠን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ነው የምትገኘው። ህይወት እንዴት ውለሻል? በዚህ የክረምት ወቅት በሄክታር ምን ያህል ኩንታል ምርት ይገኛል ተብሎ ይጠበቃል የሚለውን መረጃዎችሽን ብታጋሪ። አመሰግናለሁ። ኢትዮጵያ እንግዲህ በምግብ ራስን ለመቻል በምታደርገው ጥረት ውስጥ መንግስት በተለይ ለግብርናው ዘርፍ የሰጠው ከፍተኛ ትኩረት አለ። ዛሬም እኛ በሸገር ከተማ አስተዳደር ውስጥ በሚገኘው በኮዬ ፈጬ ክፍለ ከተማ ተገኝተናል። በዚህ ክፍለ ከተማ ወደ 3 ወረዳዎች አሉ የሚታረሱ። በዚህ ክረምትም በክላስተር የሚለማ ከፍተኛ መሬት አለ። ዛሬ እንግዲህ የተገኘንበት ዋነኛ ምክንያት በዘመቻ ወደ 34 ሄክታር የሚሆን መሬት እዛ ላይ የሚደረገው ዝግጅት ምን ይመስላል የሚለውን ወደ እናንተ ለማድረስ ነው። እንግዲህ መንግስት አሁን በሚገኝበት አካባቢ ከአርሶ አደሮች ጋር በብዛት ወይም ደግሞ በቅንጅት መስራቱ ቀድሞ ምርጥ ዘር እንዲያገኙ ከዛ ባለፈ ደግሞ ማዳበሪያን በእጃቸው እንዲደርስ እንዳደረገ እዚህ አካባቢ ያሉ አርሶ አደሮች ነግረውኛል። ተጨማሪ ደግሞ ማብራሪያ እንዲሰጡን የክፍለ ከተማው የግብርና ጽሕፈት ቤት ኃላፊ አቶ ኪዳን ደሜ አጠገቤ ይገኛሉ። ኪዳኑ ደሜ በጣም ነው የማመሰግነው ፈቃደኛ ስለሆኑ። እንደው በዚህ ክረምት ምን አይነት ምርት ይጠበቃል? ምን ያህል ምርት ይጠበቃል? ካምናው ተመሳሳይ ወቅት ጋር እስቲ አነጻጽሮ ይንገሩኝ። እንግዲህ እንደ ክፍለ ከተማችን 3 ወረዳ ነው ያለን። ከ3 ወረዳ ወደ 11236 ሄክታር ነው ያለን። እንግዲህ ይሄን ምርታማነትን ለመጨመር ብዙ ስራ እየሰራን ነው የከረም ነው። ገበሬውን በክላስተር በማደራጀት ባለሙያ ድጋፍ በመስጠት ምርታማነትን በመጨመር ማዳበሪያ ቶሎ ገበሬዎች እንዲገባ ምርት ዘር ቶሎ እነሱ ጋር እንዲደርስ አድርገናል። ስልጠና በመስጠትና በተለየም ሁኔታ ዘንድሮ እንደ ክፍለ ከተማችን ምርታማነትን እንጨምራለን በሚል አንጻር ከአምናው በተለይ ዘንድሮ ብዙ የባለሙያ ድጋፍ አድርገናል። እንግዲህ አምና በሰራነው ምርታችን ፔር ሄክታር ወደ 43 ነበረ። ዘንድሮ ግን በተሰራው ስራና በቀረበው ቶሎ የእርሻው መሬት በትራክተር ታርሷል። አንደኛና ሁለተኛ በትራክተር ነው የታረሰውን ደግሞ አሁን እየዘራን ነው። ያንን ማዕከል በማድረግ ምርትና ምርታማነት ወደ 45 ያድጋል ብለን እየሰራን ነው። እንግዲህ ከ11236 ሄክታር ወደ 505,000 ኩንታል እንደ ክፍለ ከተማችን እናገኛለን ብለን እየሰራን ነው። በጣም አመሰግናለሁ።
እንግዲህ ተመልካቾች በዚህ እንግዲህ አካባቢ ስንመጣም እንደተመለከትነው ሰፊ የሆነ መሬት ለክረምቱ እንግዲህ ምርት እንዲያፈራ ለማድረግ ሰፊ ስራዎች እየተሰሩ እንደሆነ ተመልክተናል። አመሰግናለሁ ህይወት፣ ስለ መረጃዎችሽ እናመሰግናለን። ከመከራው ማግስት የተዘረጋውን የሰላም እጅ በመግፋት የትግራይ ህዝብ ለሌላ ዙር ውድመት የሚዳርግ የሴራ መንገድ ላይ የሚገኘው የህወሓት ቡድን ዛሬም ቢሆን ከጥፋት መንገዱ አልተመለሰም። የኢትዮጵያ መንግስት ለሰላም የሰጠውን ዋጋ እየገፋ ያለው ህገወጡ የህወሓት ቡድን ከታሪካዊ ጥላቶች ጋር ባሰረው ስውር ኪዳን የትግራይን ወጣቶች ለሌላ የጦርነት እሳት ሊማግድም ተዘጋጅቷል። መሐመድ አልቃድር በጉዳዩ ላይ ተጨማሪ ዘገባ አለው። ከእንግዲህ ወዲያ ለጦርነት ልጆቻችንን አንሰጥም ነበር የእናቶች ቃል። በጦርነት ተጎዳን፣ መከራው በረታብን፣ የሰላም ጥማታችን ይመለስም ነበር ጭንቀታቸው። ይህ ለአእምሮ ረፍትን የሚነሳ በእጅጉም የሚያስጨንቅ ዳግም መታየት የሌለበት የጥፋት መጥፎ ጠባሳ። ጊዜው ወርሃ መጋቢት 2016 ነበር። በሰሜኑ የሀገራችን ክፍል የከባድ ፈተና ሰከን ያለበት በ2013 ዓ.ም በሰሜን እዝ ላይ ጥቃት በመፈጸም የደምና የመከራ ጦርነት እንዲቀሰቀስ ምክንያት የሆነውና ያንን አሰቃቂ ጥቃት መብረቃዊ ጥቃት ሲል ጭካኔውን የኩራት ምንጭ ያደረገው ህገወጡ ኃይል ህወሓት ለዓመታት በኢትዮጵያ ፖለቲካ ውስጥ ለሰፈነው ብልሽት ትልቅ ድርሻ የነበረው ህወሓት ካደረሰው ጥፋት የትግራይ ህዝብ በዘላቂነት ይድናል፣ ኢትዮጵያም ትፈወሳለች በሚል ከፕሪቶሪያ ስምምነት ማግስት ጠቅላይ ሚኒስትር አብይ አህመድ ከትግራይ ህዝብ ጋር የቀጥታ ውይይት አድርገው ነበር። በወቅቱም የመንግስታቸውን ጥረት ለሰላም የሰጡትን ዋጋ ከህዝቡ ተወክለው ለመጡት የትግራይ ተወላጆች እንዲህ ነበር ያብራሩት። ከትግራይ ውጭ ኢትዮጵያ የለም። ይህ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል። ብዙ ነገር ደግሞ ይቀራል። ለምሳሌ ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው። ይሄ ግን ሙሉ አይደለም። ሙሉ እንዲሆን ነው ከእናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ነገር ግን ህወሓት የትግራይን ህዝብ ለተጨማሪ ውድመትና ጥፋት ዳርጎ ከታሪካዊ የኢትዮጵያ ጠላቶችና ከዓለም አቀፍ አፍራሽ ኃይሎች ጋር የአራዊት ኪዳን አስሮ አሁንም በህወሓት መዝገብ ውስጥ ሰላም የሚባል ቃል እንደሌለ አስመስክሯል። የትግራይን ህዝብ ለሌላ እልቂት ለመዳረግ የወጠነው የሴራ መንገድ አሁን የተበላ ቆብ ሆኖበታል። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ከጥንስሱም ቢሆን የኢትዮጵያን ታሪክ የመከራ ለማድረግ የጣረው በጣር ላይ ያለው ህገወጡ ህወሓት ባለ አንድ ሐሙስ ወዳጆቹን ይከተላል፣ ጠፍቶ ሊያጠፋም ይፍጨረጭራል። ያለፈ ሂደቱ ወላጆቻቸውን ያጡ ህፃናት ልጆቻቸውን ቀብረው ማቅ የለበሱ እናቶችን ፈጥሯል። ይህ ትላንቱ ያልተፋታው ዝንፉ የህወሓታዊ ጉዞ ሆኖ ቀጥሏል። መንግስት ድል አድራጊነቱ ሳያስኮፍሰው ተሸናፊውን ሳይሆን ሰላምና የትግራይ ህዝብን አስቀድሞ ደግሞም የወላጆችን ልብ ነኪ ድምፅ አድምጦ ለህዝብ ሰላምን ማስቀደሙን አጽንቶታል። በጀት ዓመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር የአምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን። ከዚህ በኋላ ያለው ለመንግስት አውለው፣ ከዚያ በፊት ደግሞ ያለው ዋና ክፍተት እያየህ ሙላ ብለን ወደ ኋላ ተመልሰን ነው የሰጠነው በጀት እንጂ ከታረቅንበት አልሰጠንም። ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈርስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኖር ያለው። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ስልጣንም ይሁን ሀብትም ይሁን ስንዴም ይሁን
ከናንተ ውጪ ለብቻ የመጠቀም ፍላጎት የለም። ያኔም ይህ አሁናዊው የህወሓት የጦርነት ጠመቃና ፍላጎትን በኃይል በጦርነት ብቻ የመጫን አባዜ ሊቀጥል እንደሚችል ጠቅላይ ሚኒስትሩ ግምታቸውን አስቀምጠው ነበር። የአደራ መልእክታቸውም ከዚሁ የመነጨ ነው። ለእናንተ የመጨረሻ ያለኝ ሀሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ እሰራለሁ። ከልቤ ነው የምሰራው። በዚህ ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? ነገር ግን ህወሓት ከትላንት እሾህን የመትከል መንገዱ አልተመለሰም። የግዳጅ አፈሳ አዋጅ በማውጣት የትግራይ ወጣቶችን ለውትድርና እየመለመለ ለጦርነት ሙሉ ዝግጅቴን ጨርሻለሁም እያለ ፕሪቶሪያ የኔ ስምምነት አይደለምም ሲል እየካደ በትግራይና በህዝቡ ላይ በእንቅርቱ ላይ ጆሮ ደግፍ እየጨመረ የትላንት ውዝፍ ህመሞችንም እያመረቀዘ ይገኛል። ይህ ኃይል አሁን የትግራይ ህዝብ ጋር ፊት ለፊት ተፋጧል። ህዝቡ ከዚህ አፈና ይወጣ ዘንድም የሰላም ጥያቄውን ይጠይቃል። የትግራይ ሰላም የሁሉም ሰላም ነው ብሎ መነሳትም እንቅልፍ የማያስተኛው የተገፋው የትግራይ ህዝብ ጥያቄ ሆኗል። ወደ ውጭ ዜና አለፍን። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት እየተባባሰ በሄደበት በዚህ ወቅት የአሜሪካ የህዝብ ተወካዮች ምክር ቤት የ1.15 ትሪሊዮን ዶላር የመከላከያ በጀት አጽድቋል። በቀይ ባህር የነዳጅ መርከቦች ላይ የተሰነዘረው አዲስ ጥቃትና ዋሽንግተን ከሳውዲ አረቢያ ጋር ያደረገችው የኒኩለር ስምምነት የቀጠናውን ውጥረት ወደ አዲስ ደረጃም አሸጋግሮታል። ሰለሞን ገዳ ተጨማሪ አለው። በመካከለኛው ምስራቅ እያየለ የመጣው ወታደራዊ ግጭት አህጉራዊና ዓለም አቀፋዊ ተጽዕኖውን ከቀን ወደ ቀን እያሳደገ ነው። በአንድ በኩል የአሜሪካ የህዝብ ተወካዮች ምክር ቤት በከፍተኛ የፖለቲካ ውዝግብ ታጅቦ ታሪካዊ የሆነውን የ1.15 ትሪሊዮን ዶላር የመከላከያ በጀት ማጽደቁ ሲሰማ፣ በሌላ በኩል የቀይ ባህር የነዳጅ መስመር በአዲስ ወታደራዊ እገዳ ስር ወድቋል። በተመሳሳይ ጊዜ ደግሞ ዋሽንግተን ከሳውዲ አረቢያ ጋር ያደረገችው የሲቪል ኒውክለር ስምምነት የቀጠናውን የኃይል ሚዛን አዲስ ምዕራፍ ውስጥ ከቶታል። እነዚህ ሶስት ግዙፍ ክስተቶች መደራረብ ለዓለም አቀፍ ኢኮኖሚና ጂኦፖለቲካ ምን ትርጉም ያለው ነው? የአሜሪካ የህዝብ ተወካዮች ምክር ቤት 216 ለ212 ጠባብ ድምፅ ብልጫ ያጸደቀው የ2027 በጀት ዓመት የመከላከያ በጀት ህግ በዋሽንግተን የፖለቲካ መድረክ ላይ ከፍተኛ ስንጥቃትንም ፈጥሯል። ለፔንታጎን ታይቶ የማይታወቀው የ1.15 ትሪሊዮን ዶላር የጦር በጀት የተፈቀደ ቢሆንም ድምፁ ሙሉ በሙሉ ለፓርቲው ውግንና መስመርን ተከትሎ ያለፈ ነው። ሪፐብሊካኖች የበጀቱ ማደግ በአሁኑ ወቅት ከኢራን ጋር የሚደረገውንና እስካሁን 37.5 ቢሊዮን ዶላር ፈይቷል የተባለውን ጦርነት ለመደገፍ የወታደሮችን ደሞዝ ለመጨመርና ወታደራዊ ቴክኖሎጂዎችን ለማሳደግ አስፈላጊ ነው ሲሉ ይከራከራሉ። በተቃራኒው ዲሞክራቶች ከሀገር ውስጥ ማህበራዊ ፕሮግራሞች ላይ በጀት እየተቀነሰ ለጦርነት ይህን ያህል ግዙፍ ገንዘብ መመደቡን አጥብቀው ተቃውመዋል። በተጨማሪም ህጉ ከእስራኤል ጋር የሚደረገውን የመከላከያ ቴክኖሎጂ ትስስር የሚያሰፋ ነውም ተብሎለታል። የፖለቲካ ውዝግቡ በዋሽንግተን ሲጦስ በመካከለኛው ምስራቅ ያለው ወታደራዊ ግጭት ደግሞ ወደ አዲስ ምዕራፍም ተሸጋግሯል እየተባለ ነው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ በሚባል ደረጃ በመዝጋት የአየር ላይ የሰቀለችው የዓለም ነዳጅ ገበያ እያለ አሁን ደግሞ በየመን ሁቲዎች በኩል በቀይ ባህር ላይ አዲስ ወታደራዊ እገዳ ጥሪ ተደርጓል። የሁቲ አማጽያን በሳውዲ አረቢያ 2 ነዳጅ ጫኝ መርከቦች ላይ የሮኬትና የድሮን ጥቃት ማድረሳቸውን ይፋ ያደረጉ ሲሆን የሳውዲ ባለስልጣናትም የአንዱን መርከብ መመታትና እሳት መነሳቱን አረጋግጠዋል። ይህ ጥቃት የሳውዲ አረቢያን የነዳጅ ምርት ወደ ውጭ የመላክ አማራጭ አደጋ ላይ ጥሎታልም። በርካታ የነዳጅ መርከቦች አቅጣጫቸውን በመቀየር ላይ ሲሆኑ ይህም የትራንስፖርት ወጪና የጉዞ ጊዜን በመጨመር በዓለም አቀፍ ደረጃ አዲስ የዋጋ ንረት የመቀስቀስ ስጋትን ደቅኗል። አሜሪካ በኢራን ላይ ያደረገች ያለውን የ12ኛ ተከታታይ ምሽት የአየር ጥቃት ብታጠናክርም የኢራንና የሁቲ ምላሽ ግን ግጭቱን ወደ ሰፊ ቀጠናዊ ጦርነት እየቀየረው ይገኛል። በዚህ ውጥረት መካከል ደግሞ የትራምፕ አስተዳደር ከሳውዲ አረቢያ ጋር የ30 ዓመታት የሲቪል ኒውክለር ስምምነት መፈራረሙን ይፋ አድርጓል። ይህ ስምምነት ሳውዲ አረቢያ
የአሜሪካን ቴክኖሎጂ በመጠቀም የኒኩሌር ኃይል ማመንጫዎችን እንድትገነባና ዩራኒየም እንድታበለጽግ መንገድ ይከፍትላታል። ነገር ግን ስምምነቱ በኒኩሌር ባለሙያዎችና በዲሞክራቶች ዘንድ ከፍተኛ ተቃውሞ ገጥሞታል። ዋነኛው ምክንያት ስምምነቱ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ድንገተኛ ፍተሻዎችን ማድረግ የሚያስችለውን ደንብ ያላካተተ መሆኑ ነው። ተቺዎች እንደሚሉት ዋሽንግተን በኢራን ላይ የኒኩሌር ቦምብ እንዳታመርት በሚል ጦርነት ከፍታ፣ በሌላ በኩል ለሳውዲ አረቢያ የዩራኒየም ማበልጸግ ፈቃድ መስጠቷ በመካከለኛው ምስራቅ አደገኛ የኒኩሌር ጦር መሳሪያ ውድድር ሊቀሰቅስ ይችላል የሚል ስጋት ፈጥሯል። እናም በመካከለኛው ምስራቅ እያየለ የመጣው ወታደራዊ ግጭት አሁን ላይ ከቀጠናው ወታደራዊ ፍጥጫ አልፎ ዓለም አቀፉን የነዳጅ መስመር፣ የአሜሪካን የሀገር ውስጥ ፖለቲካና የወደፊት የኒኩሌር ኃይል ሚዛን እያናጋው ይገኛል። ዋሽንግተን በቢሊዮን ዶላር የሚቆጠር የጦር በጀት በመመደብና አዳዲስ ጥምረቶችን በመፍጠር የበላይነቷን ለማስጠበቅ ብትሞክርም የቀይ ባህርና የሆርሙዝ ሰርጥ መዘጋት ግን የዓለምን ኢኮኖሚ ፈተና ውስጥ መክተቱ አልቀረም። ተመልካቾች ለዕለቱ ያዝነው የዜና ኢትዮጵያ ዜናዎቻችን እነዚህ ይመስሉ ነበር። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ